ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ዘላለም ጅማ በትናንትናው ዕለት ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን በዚህኛው ፕሮግራማችን የምንመለከተው ሜዳ ላይ ካለ እንቅስቃሴ ይልቅ ከበስተጀርባ በቡድን ግንባታ ላይ ከፍተኛ አስተዋጽኦ የሚያደርጉ ለሜዳ ላይ እንቅስቃሴ ለአሰልጣኙ ለሚተገብሩት ለእያንዳንዱ የታክቲክ መንገድ ለሚያስመዘግቡት ውጤት በስተመጨረሻም ስኬታማ ሆኖ ለሚያጠናቅቁት ለእያንዳንዱ ጉዳይ ከበስተጀርባ ትልቅ አቅም ሆኖ በቡድን ግንባታ ላይ እጃቸው ረጅም ይሆናል። ነገር ግን በአብዛኛው ክሬዲቱን ተጫዋች አሰልጣኝ ብቻ እየወሰደ በቡድን ግንባታ ላይ የቡድኑ ምሰሶ ሆነው ከዝውውር እስከ ታዳጊዎች በጥልቀት እየሰሩ ቡድንን ወደ ስኬታማ ጉዞ ወደ ዋንጫ አሸናፊነት እንዲጓዝ ከሚረዱ ትላልቅ ባለሙያዎች መካከል በቡድን ኃላፊነት ውስጥ የስፖርቲንግ ዳይሬክተር ፖዚሽን ነው። ከዚህ ቀደም ስለዚህ ፖዚሽን ሰፋ ያለ ትላልቅ ፕሮግራሞችን ሰርተን ከእናንተ ጋር ስንወያይ ነበር። ለምሳሌ ወደ ሊቨርፑል በድጋሚ የተመለሰው ማይክል ኤድዋርድ በሊቨርፑል ቤት የትኛውም ተጽዕኖ የትኛውም ጠንካራ ጉዳይ ቢፈጠር የኤርገን ክሎፕን ቦታ ለመተካት በዚህ ባለሙያ የታገዘ ሪሰርች እና ምልመላ ሁሌም የተዋጣለት ነው ብለን ስናነሳ ነበር። በስተመጨረሻም የሊቨርፑል ስፖርቲንግ ዳይሬክተር አድርገው የሾሙት ሪቻርድ ሂውዝ ነው። ሪቻርድ ሂውዝ ከመጣ በኋላ አርነ ስሎትን መለመለ። አርነ ስሎት አሁን ሊቨርፑልን በምን አይነት ደረጃ ማስቀመጥ እንደቻለ በሊጉም በሌሎች ውድድሮችን እየተመለከትን ነው። ማንቸስተር ከዚህ ቀደም ስፖርቲንግ ዳይሬክተሩን በ5 ወር የስራ ዘመን ብቻ አሰናብቶ ነበር። ዳን አሾርስ በአርሴናል 5ቱ የመጨረሻ ዝርዝር ውስጥ የነበረው አንዱ እንግሊዛዊ። ይሄ ባለሙያ በኒውካስል የሰራው ቡድን በብራይተን የሰራው ታላላቅ ስራዎችን ስንመለከት ከቡድን ግንባታ ጀርባ ያሉ እነዚህ ስራ አስኪያጆች ምን ያክል ወሳኝ እንደሆኑና ለቡድን ውጤታማ በዝውውርም በስኬትም በሁሉም ነገር እንዲሆን ከአሰልጣኙ ባልተናነሰ በአንዳንድ ክለቦች ከአሰልጣኙ በተሻለ ሁኔታ እየሰሩ ቡድኑን ስኬታማ ሲያደርጉ እየተመለከትን ነው። አርሴናል ላለፉት ወራት በዚህ ፖዚሽን ላይ ኤዱ ገስፔር ከለቀቀ በኋላ ወደ ኖቲንጋም ፎረስት ወይም በኖቲንጋም ፎረስት ባለቤቶች የተያዘውን 4 ክለቦችን ያቀፈ የእህት ኩባንያ ትልቁን ካምፓኒ በሲኢኦነት ለማስተዳደር የአርሴናልን ፖዚሽን ሪዛይን አድርጎ ሲለቅ አርሴናል ለ3 ወራት ይህም ቦታ ሳይሸፍን በክፍተት ነበር የዘለቀው። የዚህ ክፍተት ጣጣ ሚካኤል አርቴታን በድምር ውጤት ከፕሪሚየር ሊግ ዋንጫ ውጪ ከኤፍኤ ካፕ ከሌሎች ውድድሮች ውጪ አድርጎ በካራቦ ካፕ በኤፍኤ ካፕ ቢያንስ ቡድኑ ተፎካክሮ የተወሰነ ስቴፕ እንዳይሄድ አንደኛ በተጫዋቾች ጉዳት በፕሪሚየር ሊግ ከተጋጣሚው ሊቨርፑል ጋር ያለው የነጥብ ልዩነት በ15 ነጥብ ሰፍቶ ይህን ነጥብ አጥብቦ ከቡድኑ ጋር እስከ መጨረሻ ቀን ድረስ ተፎካካሪ እንዳይሆን በተጫዋቾች ጉዳት ባልተመጣጠነ ስብስብ የውድድር ዓመቱን እንዲያጠናቅቅ ምክንያት ሆኗል። አንዱ ምክንያቶች ይሄ ነው። የኤዱ ፖዚሽን አለመሸነፍ ነው። በጊዜያዊነት ሃይሰን አይቶን አርሴናል በቦታው ላይ ቢሸፍንም ነገር ግን የዝውውር አክቲቪቲ ከአሰልጣኙ ፕላን እስከ ቡድኑ ሲስተም ድረስ ለረጅም ጊዜ ተገንብቶ የመጣበትን ፎርም ይዞ እንዳይዘልቅ የዚህ ፖዚሽን ክፍተት ሚካኤል አርቴታን በቡድኑ ውጤት ላይ ቀጥተኛ ዋጋ እንዲያስከፍል ምክንያት ሆኗል። ለምሳሌ አርሴናል 4 የፊት መስመር ተጫዋቾችን ባለፉት ጨዋታዎች ማጣቱ ቡድኑ ማሸነፍ ከሚገባው 3 ተከታታይ ጨዋታ አንዱን ተሸንፎ በሁለቱ አቻ ወጥቶ 9 ነጥብ ማግኘት ከሚገባው 2 ነጥብ ነው ባለፉት 3 የፕሪሚየር ሊግ ፊክቸር ማሳካት የቻለው። ቡድኑ በዚህን ሰዓት
እያጠቃ የሚገኝበት የፊት መስመር አማራጭን እንኳን ብንመለከት ሁነኛ የ9 ቁጥር ተጫዋች የለውም ከተጎዱትም ውስጥ። እነዚህ ክፍተቶች በአርሴናል ቤት ተደማምረው የዚህ ድምር ውጤት በቡድኑ ውጤት ላይ ቀጥተኛ ተጽዕኖ ሲፈጥር ቆይቷል፣ ሰንብቷል። ቡድኑን ከዋንጫ ፉክክር እንዲርቅ ከተለያዩ ውድድሮች ውጭ እንዲሆን በአንድ የሻምፒየንስ ሊግ ውድድር ብቻ አሁን ላይ ትኩረት እንዲያደርግ ተገዷል የሚካኤል አርቴታ ቡድን። ለዚህ ደግሞ ከሜዳ ውጭ ለሚሰሩ ስራዎች ትልቁን ኃላፊነት የሚወስዱ አሰልጣኝን የሚያግዙ ለአሰልጣኝ ትላልቅ ጫናዎችን የሚቀንሱ ትላልቅ ስራ አስኪያጆች አሉ። በ2019 ነበር ለመጀመሪያ ጊዜ በአርሴናል እግር ኳስ ታሪክ ቴክኒካል ዳይሬክተር የሚል ሹመት የተሾመው ኤዱ። ከዛም በ2022 የቡድኑ ስፖርቲንግ ዳይሬክተር ሆኖ መሾም ችሎ ነበር በጊዜው። ከዛም በኋላ በዘንድሮ የውድድር ዓመት ከዚህ ስራ ፖዚሽኑ በራሱ ፍቃድ ይግባኝ አስገብቶ ጥያቄ ለአርሴናል አስተዳዳሪዎች አቅርቦ ቦታውን ለመልቀቅ ወስኖ ወደ ኖቲንግሃም ፎረስት ሼር ሆልደር የበላይ አስተዳዳሪነት ሄዷል። ይሄ ፖዚሽን በአርሴናል ቤት ክፍት መሆኑ ለረጅም ጊዜ ሲያሳስባቸው የነበሩት የተለያዩ የአርሴናል የበላይ አስተዳዳሪዎች ጆሽ ክሮንኬን ጨምሮ በገበያ ላይ በርካታ ስፖርቲንግ ዳይሬክተሮችን ሲያፈላልጉ ቆይተው እነ ዳና ሾርዝን እነ ኡልቤን የተለያዩ ስራ አስኪያጆችን በዚህ ፖዚሽን ላይ እያፈላለጉ በስተመጨረሻ እንግዲህ አይናቸውም ልባቸውም የገጠመው የአርሴናል ውስጣዊ የረጅም ጊዜ ችግርን ይፈታል ተብሎ በእጅጉ የታመነበትን በቀድሞ ስራው ለ12 ዓመት በአትሌቲኮ ማድሪድ አስደናቂ ስራ በሁለት የስራ ዘርፍ መስራት የቻለ ጣሊያናዊውን አንድሬ ቤርታን አርሴናል በቡድኑ የስፖርቲንግ ዳይሬክተርነት ሹመት ላይ አስድቋል። ከዚህ ጣሊያናዊ ስራ አስኪያጅ ጋር ተስማምቶ ለመስራት ኮንትራት ፈርመዋል ማለት ነው። ይሄ ለሚካኤል አርቴታ ለአርሴናል እንዲሁም ለደጋፊው ምናልባት ከአንድ ተጫዋች ዝውውር በላይ ትልቅ ደስታን የሚጭር ትልቅ ውሳኔ ነው። ይሄን የምልበት የራሴ የሆነ ምክንያትም አለኝ። በተጨማሪም ደግሞ ዘገባዎች የሚያወጡት የራሳቸው እይታ አለ። ለምሳሌ አርሴናል የስፖርቲንግ ዳይሬክተር ሹመት በዚህ ደረጃ ለምን አሳሳቢ ሆነ? አንድ ትልቅ የስራ ዘርፍ አለ በቅጥር በኩል በየክለቦቹ የሚፈጸሙት። ለምሳሌ አርሴናል ሚካኤል አርቴታን ማናጀር አድርጎ የቀጠረው በ2022 ነው። እስከዛ ድረስ ማናጀር አልነበረም አርቴታ። 2022 አርቴታ ማናጀር ሆነ። ከዛን ኤዱ ስፖርቲንግ ዳይሬክተር ሆነ። ሁለቱ በጋራ ሲሰሩ የቡድን ግንባታ ላይ የመጨረሻ ውሳኔው የሚተላለፈው በአርቴታ ነው። በጋራ ስምምነት ሲሰሩ ግን የቡድን ግንባታውን በተሳካና ጤናማ በሆነ መንገድ መፈጸም ይችላሉ። ነገር ግን በሊቨርፑል ቤት ስንመጣ አርነ ስሎት ማናጀር አይደሉም፣ ኮች ናቸው። ስለዚህ የበላይ አስተዳዳሪ ወይም ትልቁ ኃላፊነት ወይም ትልቁ ፓወር ያለው በስፖርቲንግ ዳይሬክተሩ እጅ ነው። የሁሉም ድምር ውጤት ደግሞ የሚገኘው በሲኢኦ ማይክል ኤድዋርድ አማካኝነት ነው። ኃይል ማለት ነው፣ ያው የስልጣን የበላይነት ማለት ነው። ስለዚህ ውሳኔም ሆነ የዝውውር ሂደትም ሆነ እያንዳንዱ ጉዳይ የሚመለከተው ስፖርቲንግ ዳይሬክተሩን ይሆናል ማለት ነው በሊቨርፑል ቤት። በአርሴናል ቤት ግን ማናጀር ስለሆነ አርቴታ የዝውውር ውሳኔዎች፣ እቅዶች፣ የመጨረሻ ውሳኔ የሚተላለፉት የስካውት ሪፖርት የምልመላ ሂደቱን እንዲሁም የአርቴታ ፕላንን የቡድኑ የዝውውር እቅድን ባማከለ መልኩ ከቀረበ በኋላ ቡድኑ በባጀቱ በስራ አስኪያጆቹ ስምምነት ባጀቱን ተመልክቶ ወደ ዝውውሩ ከመሄዱ በፊት የመጨረሻው ውሳኔ ወይም ሪስክ ቴከር ሆኖ ኃላፊነት ወስዶ ዝውውሩ እንዲፈጸም ቀጥተኛ ትዕዛዝ የሚሰጠው አሰልጣኙ ነው ማለት ነው ሚካኤል አርቴታ በአርሴናል ቤት። ስለዚህ ይሄ ሂደት የሚካኤል አርቴታን ስራ ዘርፈ ብዙ ያደርጓል። ይሄ ጫና ታዲያ ኤዱ ሲነሳ ይሄ ክፍተት ስራው የሚሆነው ሁለት ስራ በአንዴ እንዲሰራ ኃላፊነት የሚወስደው አሰልጣኙ ነው። ለዚህ ነው የስፖርቲንግ ዳይሬክተርነት ፖዚሽን ለአርሴናል ቤት ከአጥቂው በላይ አንገብጋቢ የሆነውና በአስቸኳይ ይሄ ቦታ መሞላት እንዳለበት የቀድሞ ተጫዋቾች ሲጮሁ የነበሩ። ለዛም እንግዲህ የአርሴናል በላይ አስተዳዳሪዎች እንግዲህ ትልቅ ውሳኔ በልምዱ የጠገበ
ትላልቅ ዋንጫዎችን ማሳካት የቻለ ትላልቅ ዝውውሮችን ዓለም አቀፍ ምልመላዎችን በተሳካ ሁኔታ ማድረግ የቻለ ኢንተርኮንቲኔንታል ስፖርቲንግ ዳይሬክተር የሆነውን አንድሬ ቤርታን ወደ አርሴናል ኤሚሬትስ አምጥተውታል። ከስምምነት ላይ ደርሷል። በቀጣይ ሳምንት ከዛሬ ሰኞ ጀምሮ ይሄ ስራ አስኪያጅ በይፋ በአርሴናል ቤት ስራውን ይጀምራል። ታዲያ የአንድሬ ቤርታ መምጣት በቀድሞ ስራው ላይ የቆየበትን የስራ ዘመን እንኳን በተወሰነ መልኩ ስንመለከት ቤርታ በአትሌቲኮ ማድሪድ ከጄኖዋ በኋላ ከጣሊያኑ ጄኖዋ በኋላ በቀጥታ በ2012 ነበር ወደ አትሌቲኮ ማድሪድ የተዘዋወረው። እስከ 2017 ድረስ በቴክኒክ ዳይሬክተርነት ሲሰራ ከርሞ ነው ከ2017 በኋላ ስፖርቲንግ ዳይሬክተር ነው። ይሄ ጣሊያናዊ ግለሰብ በአትሌቲኮ ማድሪድ አስደናቂ እግር ኳሳዊ ስራ በዲየጎ ሲሞኒ የስኬት ዘመን ከጀርባ ሆኖ ትላልቅ ዝውውሮችን ሲያከናውን ነበር። በነገራችን ላይ የአንድሬ ቤርታ መምጣት የአርሴናል የፊት መስመር የአጥቂ ችግር መፍታት ብቻ ሳይሆን በቡድኑ በቀጣይ ሳመር የሚፈጠሩ የተጫዋቾች ኮንትራት፣ የታዳጊ ተጫዋቾች እድገት፣ እያንዳንዱ ጉዳይ ይሄም ባለሙያ በእጅጉ ይመለከተዋል። እሱም ወደ በኋላ በተወሰነ መልኩ እናነሳለን። በዚህኛው የአትሌቲኮ ማድሪድ ስብስብ ውስጥ ምርጡ ግብ ጠባቂ ዮዋን ኦብላክ፣ አስደናቂ ሚድፊልደር የነበረው አሁን በማንቸስተር ሲቲ ሆኖ የባለንዶር አሸናፊ የሆነው ሮድሪ፣ እንዲሁም አትሌቲኮ ማድሪድን ለቆ በድጋሚ የፈረመው አንቷን ግሪዝማን፣ እነዚህን ሶስት ወሳኝ ተጫዋቾች ወደ ክለቡ እንዲመጡ ሙሉ የምልመላውን የዝውውሩን ሂደት የመራ ባለሙያ ነው። በትንሹ ለምሳሌ በ2014 በ24.8 ሚሊዮን ዩሮ ከሪያል ሶሲዳድ አንቷን ግሪዝማንን አመጣ። በ2019 በ103 ሚሊዮን ዩሮ በ90 ሚሊዮን ፓውንድ በከፍተኛ የዝውውር ሂሳብ ለባርሳ ሸጠ። ይሄ ስፖርቲንግ ዳይሬክተር። ከዛም በኋላ በ2021 መልሶ በ16.8 ሚሊዮን ዩሮ በተጨማሪ 4 ሚሊዮን ዩሮ እንደ ብቃቱ የሚጨመር በድጋሚ መልሶ አስፈረመው። የሁለት ዙር የአትሌቲኮን ወጪና በአንዴ ወደ ባርሳ የተዘዋወረበትን ክፍያ እንኳን ደምራችሁ ብቀንሱ ከ60 ሚሊዮን ዩሮ በላይ አትሌቲኮ ማድሪድ በአንቷን ግሪዝማን ዝውውር አትርፏል። ማትረፍ ብቻ ሳይሆን ከግሪዝማን ጋር አትሌቲኮ ማድሪድ 2 የላሊጋ ዋንጫ ማሳካት ችሏል። 1 የኤሮፓ ሊግ ዋንጫን ማሳካት ችሏል። የዚህ ባለሙያ ቀጥተኛ አስተዋጽኦ ማለት ነው። እንዲሁም ወደ ማንቸስተር ሲቲ የተሸኘው ሮድሪ የተጠናቀቀው የውድድር ዓመት የባለንዶር አሸናፊ የሆነው ይሄ ስፔናዊ ተጫዋች ከቪላሪያል በ16.5 ሚሊዮን ዩሮ በ2018 አስፈረሙት። በአንድ ዓመት ልዩነት በ62.5 ሚሊዮን ፓውንድ ለማንቸስተር ሲቲ ሸጠ። የቡድኑን ትንፋርማነት የፋይናንስ አቅም የሚያሳድግ የዚህ ቡድን ፈርጣማ መሆን ከጊዜ ወደ ጊዜ በየዝውውር መስኮቱ ተጫዋቾችን መልምሎ አንደኛ ቡድኑ በእነዚህ ተጫዋቾች ውጤታማ የሚሆንበት፣ በተጨማሪ እነዚህ ተጫዋቾችን አውጥቶ ሲሸጥ ደግሞ የሚያተርፍበት ስትራቴጂ የዚህ ባለሙያ ኢኮኖሚካል ስትራቴጂ ሁሌም የሚደነቅ ነው። አርሴናል ምን አይነት ግለሰብ እንዳገኘ በቀጣይ የአርሴናል ደጋፊዎች ምን አይነት ህልማቸው ከፍ ሊል እንደሚችል ነው እነዚህ ዝውውሮችን ምናነሳው። ዮዋን ኦብላክን በ2014 ነበር ከቤኔፊካ በ13.2 ሚሊዮን ዩሮ ያመጣው። ይሄ ማለት ዮዋን ኦብላክ ቢሸጥ በ2022 በተለይ ለማንቸስተር ወይም ለሌላ የእንግሊዝ ትልቅ ክለብ ለቼልሲን ጨምሮ ቢሸጥ እስከ 70 ሚሊዮን ፓውንድ ይሄ ተጫዋች ላይ ተለጥፎ ነበር በጊዜው። ማርኮስ ሊዮሬንቴን ከሪያል ማድሪድ በ2019 በ35 ሚሊዮን ዩሮ ማስፈረም የቻለ እስካሁን ድረስ ከ10 ዓመት በላይ በአትሌቲኮ ማድሪድ በመሃል ተከላካይነት ከትላልቅ ከዲየጎ ጎዲን ከነ ሚሪንዳ ዘመን አንስቶ ከነዛ ጠንካራ ተከላካይ ጥምረት አንስቶ እስካሁኑ አትሌቲኮ ማድሪድ ድረስ በፕላን ቢ እንዲሁም በዋና ቋሚ የሆነ ለረጅም ዓመት እያገለገለ የሚገኘው ሆዜ ሂሜኔዝን ከዲያምቦ ከሚባል ቡድን በ995,000 ዩሮ ነበር ያስፈረመው። ይሄ ሂሜኔዝ የሚባለውን ተከላካይ እንዲሁም ስቴፋን ሳቪችን ከፊዮሬንቲና በ10 ሚሊዮን ዩሮ ነበር ማስፈረም የቻለው።
እነዚህ ተጫዋቾች በቡድን ግንባታ ውስጥ የተዘዋወሩ በአነስተኛ ክፍያ ነገር ግን ቡድኑን በኋላ ላይ ትርፋማ ያደረጉ ተጫዋቾች ናቸው። እስቲ በቅርብ ጊዜያት የአትሌቲኮ የዝውውር ሂደትና ምን ያክል ክፍያ እንደከፈሉ በተለይ በዘንድሮ በሊጉም በሻምፒየንስ ሊጉም ጠንካራ ሆኖ ክለቡ እንዲቀርብ የጁሊያን አልቫሬዝን ዝውውር በ82.5 ሚሊዮን ፓውንድ ያዘዋወረበት መንገድ፣ ዲየጎ ኮስታ ለቼልሲ በ60 ሚሊዮን ዩሮ ሸጠው በ49 ሚሊዮን ዩሮ መልሰው በ2017 ያስፈረሙበት፣ ቶማስ ሌማርን ከሞናኮ በ63.2 ሚሊዮን ዩሮ ያስፈረሙበት ዝውውር በዚህ ስፖርቲንግ ዳይሬክተር ውስጥ የተፈጸመ ነበር እና የአንድሬ ቤርታ የምንጊዜም ከፍተኛ የዝውውር ክፍያ የተከፈለው ለጆአው ፊሊክስ 123 ሚሊዮን ዩሮ ነበር ከቤኔፊካ ያዘዋወሩት። እንግዲህ በተጫዋቹ በአትሌቲኮ በዲየጎ ሲሞኒ በአስተዳዳሪዎች በኩል ያለውን ጉዳይ እንግዲህ ሰፊ ስለሆነ ሌላ ማብራሪያ ይፈልጋል። የጆአው ፊሊክስ ተነሳሽነት፣ ትኩረት ሁሌም ጥያቄ ውስጥ የሚገባ በአንድ ክለብ እንዳይረጋጋ ምክንያት ከሚሆኑ ጉዳዮች መካከል አንዱ ይሄ ነው። በዚህ መሃል እነ ራዳሚል ፋልካኦ፣ ሌሎች ትላልቅ ዝውውሮች ለምሳሌ ዛሬ የአርሴናል የ6 ቁጥር ቦታ መረጋጋት የፈጠረው ቶማስ ፓርቴ በአንድሬ ቤርታ አማካኝነት ተመልምሎ ወደ አትሌቲኮ ማድሪድ የፈረመ ተጫዋች ነበር። እነ ጋላገር፣ ትሪፐር እንግሊዛውያን ወደ አትሌቲኮ ማድሪድ ሲዘዋወሩ የዚህ ስፖርቲንግ ዳይሬክተር የምልመላ አቅም በእጅጉ ተጽዕኖ ፈጥሮ ወደ ክለቡ የተዘዋወሩ ነው። ነገር ግን አርሴናል ቤት ለወደፊት ትላልቅ ፕላኖች ከታቀዱበት ትላልቅ ስትራቴጂዎች መካከል በዋነኝነት የሚነሳው የፊት መስመር ተጫዋች ነው። ቡድኑ የሚፈልገው ሁነኛ አጥቂ በማስፈረም ግን አትሌቲኮ ማድሪድ በአስደናቂ ሁኔታ የሊጉን ዋንጫ በተለያየ ውድድር ዓመት ማሳካት ችሏል። ለምሳሌ በ2015 ቡድኑ የፊት መስመር አጥቂ እንደሚያስፈልገው በ2014 ይቅርታ ሲነሳ የዲየጎ ኮስታ ተጣማሪ አድርገው ዴቪድ ቪያን ከባርሳ በማምጣት ቡድኑ በአንድ ዓመት ልዩነት የላሊጋውን ዋንጫ ማሳካት ቻለ። አንደኛ። በሁለተኛ ደረጃ በድጋሚ ከረጅም ጊዜ በኋላ ሁነኛ ጨራሽ በሁለት አጥቂ ለሚጫወት ቡድን አንደኛው ተጣማሪ ሊሆን የሚችል በወቅቱ ኮስታ ያለ ነው ቪያን አምጥተው የላሊጋ ዋንጫ ያነሱት። እንደገና ከረጅም ጊዜ በኋላ በኮቪድ ወቅት በድጋሚ ቡድኑ ጥሩ ተጣማሪ የፊት መስመር ተጫዋች ሲፈልግ ሉዊስ ሱዋሬዝን በ5 ሚሊዮን ዩሮ ከባርሳ በማምጣት አትሌቲኮ ማድሪድ የሊጉን ዋንጫ ማሸነፍ ቻለ። አጥቂ በመመልመል ኳሊቲው በእጅጉ የሚደነቅ ነው። ለምሳሌ አንዳንድ ተጫዋቾችን ልጥቀስላችሁ። ማቲያስ ኩኛ የአሁኑ የአርሴናል እቅድ የቀድሞ የአትሌቲኮ ማድሪድ ተጫዋች ለመጀመሪያ ጊዜ የተመለመለው በዚህ ባለሙያ ነበር። እንዲሁም የአሁኑ የሊቨርፑል የፊት መስመር አጥቂ ዲየጎ ዦታ ከፖርቱጋል ሊግ 18ኛ ደረጃ ከተቀመጠ ክለብ ነው መልምለው ለአትሌቲኮ ማድሪድ አምጥተው ወደ አትሌቲኮ ማድሪድ ዦታ ሲመጣ በ1.6 ሚሊዮን ዩሮ ነበር የመጣው። በቀጥታ ወደ ወልቭስ ሲሸጡት ግን 18 ሚሊዮን ፓውንድ ነበር ቤርታ የሸጡት። ስለዚህ ይሄ ባለሙያ የአጥቂ ምልመላው የሚታማ አይደለም። በአስደናቂ ሁኔታ አጥቂ መመልመል ይችላል። እና አንቷን ግሪዝማንን፣ የተለያዩ ተጫዋቾች ጁሊያን አልቫሬዝን፣ ሉዊስ ሱዋሬዝን እነዚህን ተጫዋቾች መመልመል የቻለ ትልቅ የንስር አይን ያለው ኳሊቲ ያለው ስፖርቲንግ ዳይሬክተር። ስለዚህ አንደኛው ክፍተት በአርሴናል ቤት ይሄ ስፖርቲንግ ዳይሬክተር እንዲቀርፍ ትልቅ ስራ የሚጠብቀው በአጥቂ ዲፓርትመንት በኩል ነው። ስለዚህ አርሴናል በቀጣይ ሳመር ለሚያደርገው እያንዳንዱ የዝውውር ስትራቴጂ በአጥቂው ስፍራ የዚህ ባለሙያ ቀጥተኛ 100% ተሳትፎ ድርድር እያንዳንዱን ጉዳይ የመከታተልና ከአርቴታ ሲስተም ጋር ተስማሚ የሚሆነውን አጥቂ ወደ ቡድኑ የማምጣት ትልቁን ኃላፊነት ተረክቧል። በዚህም ወቅት አሰልጣኙ ይሄ ባለሙያ ይሄ ስፖርቲንግ ዳይሬክተር ወደ አርሴናል ሲደርስ የአርሴናል የዝውውር እቅድ በአጥቂ ስፍራ የተያዙ 3 ናቸው። አሌክሳንደር ኢሳቅ፣ ቪክተር ጊሪኬስ እና ቤንጃሚን ሼሽኮ። ለማዘዋወርም ፕሮባቢሊቲው ከፍ ያለው ቤንጃሚን ሼሽኮ ነው። እንደ መረጃዎች ደግሞ ዘግይተው እንደወጡ አንዳንድ ጠቋሚዎች እንደሚያነሱ ከሆነ ላውታሮ ማርቲኔዝ እና
ቪክተር ኦሲሜን እንዲጨመሩ ይሄ ባለሙያ በደንብ ጥናት ለማድረግ ወደ አርሴናል ራደር ሁለቱን አጥቂዎች አካቷል ማለት ነው። ስለዚህ የአርሴናል የዝውውር ፕላን በ5 አጥቂዎች ዙሪያ ይሰራል፣ አንዱ አጥቂ ይፈርማል ማለት ነው። ይሄ መልማይ የሚያመጣው የራሱ የሆነ የምልመላ ዲፓርትመንት አለ። 2 ጣሊያናዊ፣ 1 ስፔናዊ፣ 1 ፖርቹጋላዊ አሉ። እነዛን እንግዲህ በጊዜ ሂደት ስራውን ሲጀምር በሌላ ፕሮግራም እንዴት ሲሰሩ እንደነበር ይሄ ደቂቃው ለአድማጮች ሰፊ ስለሚሆን በሌላ ፕሮግራም ይዘላችሁ እንመጣለን። እነዚህ መልማዮች ከሚያቀርቡበት ወሳኝ ክራይቴሪያ መካከል ኮንሲስታንሲ ነው። በጊዜያዊ ብቃት ተጫዋች አያዘዋውሩ። የዛ ተጫዋች ወጥነትን ካረጋገጡ በኋላ በክፍያው ዙሪያ ራሱ ጥናት ያደርጋሉ። ስለዚህ አርሴናል አንደኛ በፋይናንስ አቅሙ ሁሌም ትርፋማ መሆን የሚፈልግ ነው፣ ከማውጣት ይልቅ ገቢን የሚያስመርብ። ለዛ ነው የተቀናጀ የቡድን ግንባታ አርቴታ እንዳያደርግ። ምክንያቱም የተቀናጀ የቡድን ግንባታ አሰልጣኙ ቢያደርግ አጥቂ ያስፈርማል። አምና በባየር ሙኒክ ከሻምፒዮንስ ሊግ ውጪ ሲሆን እኮ በቀጥታ መልእክቱ ለደጋፊው ሳይሆን ለአስተዳዳሪዎቹ ነበር። አርሴናል እንደ ቡድን እኮ ኤክስ ፋክተር ያስፈልገዋል ብሎ የጠቀሰው አጥቂ እንዲያመጡለት ነው። አላመጡለትም። እስካሁን ድረስ በዛ ክፍተት ቡድኑ ውጤት ያጣል። እንግዲህ በስተመጨረሻ የዚህን ክፍተት እልባት የሚሰጥ በሙያው ደግሞ ረጅም ጊዜ ልምድ ያካበተ በ5ቱ ትላልቅ ሊጎች በጠንካራ የምልመላ ብቃት የሚታወቀው ባለሙያ ነው አርሴናል የቀጠረው። ምናልባት የዚህ ሰውዬ ቅጥር አርሴናልን በቀጣይ አጭር ጊዜያት ውስጥ ትላልቅ ዋንጫዎችን የማሳካቱ ጉዳይ እርግጥ እየሆነ ሊመጣ ይችላል። ግን የዚህ ባለሙያ ስልጣን ከሚካኤል አርቴታ ስልጣንም ሳይሻል እንዳልቀረ ነው የቴሌግራፍ ዘጋቢ የሚጠቁመው። ይሄ ደግሞ የውሳኔ አቅሙን ወይም ኃይሉ ከአርቴታ ከፍ ካለ አርቴታ ላይ ጭምር ውሳኔ ማስተላለፍ መብት ይኖረዋል ማለት ነው። እቺ ጉዳይ ምናልባት ዘገባዎች ውስጥ የተመለከትኳት አንዷ ነጥብ ይሄ ነው። እንዲሁም በተጨማሪ አርሴናል የፊት መስመሩን ለማጠናከር በስፔን እግር ኳስ መቆየቱን ተከትሎ እያንዳንዱን ቡድን ኤጀንቶችን ጠንክሮ ያውቃል። ለምሳሌ አርሴናል በቀጣይ ሳመር ካቀዷቸው ተጫዋቾች መካከል 2 ስፔናውያን ይካተታሉ፣ ኒኮ ዊሊያምስ እና ማርቲን ዙቢመንዲ። ሁለቱም ተጫዋቾች የሚገኙት በባስክ ክለብ ነው፣ በአትሌቲክ ቢልባኦ እና በሪያል ሶሲዳድ። ሁለቱም ክለቦች ውስጥ ያሉ ተጫዋቾችንና መልማዮችን አስተዳዳሪዎችን በቅርበት የሚያውቋቸው ባለሙያ ናቸው። ለምሳሌ ከሪያል ሶሲዳድ አትሌቲኮ ማድሪድ 7 ተጫዋች አዘዋውሯል በአንድሬ ባርታ የስራ ዘመን። ስለዚህ የዙቢመንዲ ዝውውር በአርሴናል ቤት እውን የመሆን እድሉም ሰፊ ነው። ኒኮ ዊሊያምስን እንግዲህ ስፓኒሽ ተናጋሪ ሆነዋል። በስፔን ረጅም ጊዜ ቆይቷል። ስትራቴጂውን ያውቃሉ፣ በይበልጥ ሂደቱን ያቀላሉ ተብሎ ይጠበቃል። ይሄ በዝውውር በኩል የሚጠብቃቸው ትልቅ ስራ ነው። ነገር ግን ከዚህ ዝውውር ውጪ ደግሞ በክለቡ እቅድ ውስጥ ለረጅም ጊዜ ሊቆዩ የሚችሉ ወጣት ባለብዙ ተሰጥኦ የሆኑ ተጫዋቾችና አሁን በዋናው ቡድን ውስጥ እያገለገሉ የሚገኙ ሱፐርስታሮች የኮንትራት ጉዳይ ልክ እንደ ሊቨርፑል 3ቱ ተጫዋቾች በቀጣይ የውድድር ዓመት በአርሴናል ቤት የኮንትራት ጉዳይ መነጋገሪያ ርዕስ ይሆናል። ለዚህ ጉዳይ አፋጣኝ መፍትሄ እንዲሰጡ ትልቅ ኃላፊነት አለባቸው። አንደኛ ቡካዮ ሳካ በቀጣይ የውድድር ዓመት 2 የኮንትራት ዓመት ነው የሚቀረው፣ የማራዘም ግዴታ ውስጥ ይገባሉ። ስለዚህ ይሄ ተጫዋች እስከ 2027 ድረስ ነው ኮንትራቱ የሚቆየው። ይህን ኮንትራት ሲያሻሽሉ አሁን ከሚያገኘው ደሞዝ ከፍ ይላል። ይሄ ግዴታ ነው። ምክንያቱም እድሜው ከፍ ይላል፣ ብስለቱ ከፍ ይላል፣ አገልግሎቱ ከፍ ይላል፣ ከተጫዋቹ የሚጠበቀው ኳሊቲ ከፍ ይላል። ስለዚህ ለዚህ ተጫዋች ሊቀርብ የሚችለው የኮንትራት ማራዘሚያ ረዘም ያለ ጠቀም ያለ ክፍያ ነው። ይሄ ደግሞ በፋይናንስ ስርዓትና በገንዘብ አቅም የቡድኑን የክፍያ ሂደት ስትራክቸር ይስተካከላል። ያን የማስተካከል ኃላፊነት በዚህ ስፖርቲንግ ዳይሬክተር እጅ ውስጥ ነው የሚወድቀው። እስከ ዝውውር ፕላን ድረስ ሊያዛንፍ የሚችል የኮንትራት የማቅረብ ሂደት ነው የሚኖረው። በነገራችን ላይ አንድ ተጫዋች ረዘም ላለ ጊዜ ከፍተኛ የደሞዝ ክፍያና ጠቀም ያለ ቦነስ ተጫዋቹን ሊጠቅም የሚችል ቡድኑንም ሊጠቅም የሚችል ኮንትራት ማራዘም ሲፈጸም እዛ ቡድን ላይ ሊደረግ የታሰበ የዝውውር ሂደት ሁላ ለቀጣይ የውድድር ዓመት ወይም ለቀጣይ በጀት እንዲሰራ ይደረጋል።
ይሄ የአብዛኛው ቡድን አሰራር ነውና አንዱ ጉዳይ ይሄ። ሌላኛው በተመሳሳይ እንደ ሳካ ዊሊያም ሳሊባ 2 የውድድር ዓመት ኮንትራት ብቻ ነው የሚቀረው። ጋብሪኤል ማጋሌስ እና ማርቲኔሊን ጨምሮ 2 ዓመት ብቻ ነው የሚቀረው። ነገር ግን የማርቲኔሊ ጉዳይ ለአርሴናሎች ነገሮችን ቀለል የሚያደርገው የ2 ዓመት ኮንትራት ይቅረው እንጂ አርሴናል ከፈለገ ኮንትራቱን የማራዘም ሃይ አድቫንቴጅ እድሉን በኮንትራቱ ላይ ማስፈሩ ምናልባት ይሄን ጉዳይ ሊያቀለው ይችላል። ግን ዊሊያም ሳሊባንና ሳካን የመጠበቅ ኃላፊነት ቡድኑ ያለ ዋንጫ እየተጓዘ እነዚህን ሱፐርስታሮች የማቆየት ትላልቅ እምነቶችን መፍጠር አለበት። አንዱ ቡድኑ የሚያዘዋውራቸው ኳሊቲ ተጫዋቾች ሌሎች ተጫዋቾች እንዲቆዩ ምክንያት መነሻ ይሆናል። የሚቀርበው ፕሮፖዛል፣ ቀጣይ እቅድ፣ የነዚህ ተጫዋቾች አስተዋጽኦ በቡድን ግንባታ ላይ ስላላቸው ቀጥተኛ ተሳትፎ ማወቅ ይፈልጋሉና የኮንትራት የማራዘም ኃላፊነት ውስጥ ይገባል ማለት ነው ይሄ ባለሙያ። ሌላኛው ጉዳይ እንግዲህ የሚሸጡ ተጫዋቾችን ለይቶ የማወቅና በሚካኤል አርቴታ ሲስተም ፊት የሚያደርጉ ወሳኝ ተጫዋቾችን ቡድኑ በድጋሚ ራሱን ማኔጅ አድርጎ በፋይናንስ አጥቅሙ ራሱን እንዲያጎለብት እንዲሁም በስብስብ ውስጥ ከፍተኛ ደሞዝ እያገኙ ነገር ግን በቡድን ግንባታ ላይ አስተዋጽኦአቸው ዝቅተኛ የሆኑ ተጫዋቾችን ከቡድኑ መቀነስ፣ መሸኘት፣ እንዲህ አይነት የማጽዳት ትልቅ ስራ ይሰራል። ስለዚህ በዚህ በኩል አሌክሳንደር ዚንቼንኮን ጨምሮ ያኮቭ ኪቪዮር፣ ሊያንድሮ ትሮሳርድን በቀጣይ ሳመር ሊሸኙ እንደሚችሉ ይሄ ዘገባ ያትታል። በተመሳሳይ ቶሚያሱ ጆርጂኒዮ እንዲሁም ቶማስ ፓርቴና ኬረን ተርኒ በቀጣይ የውድድር ዓመት ከኮንትራታቸው ውጪ ስለሚሆኑ በነፃ የመልቀቅ ስራና በእነዚህ ተጫዋቾች የደሞዝ ክፍያ የሚገኘው የሂሳብ መዝገብ ተጨማሪ አዳዲስ ኃይል ወደ ስብስቡ እንዲካተት ምክንያት ይሆናል። በነገራችን ላይ በቅርብ ሳምንት የተሳሳተ መረጃ በአርሴናል በኩል ሲሰራጭ ነበር። ቶማስ ፓርቴ የ1 ዓመት ኮንትራት ሊፈርም ነው። አርሴናል በመጀመሪያ ደረጃ ማርቲን ዙቢመንዲን የተለያዩ ተጫዋቾችን እዚህ ቦታ ላይ ከአንድም 2 ተጫዋች ለማምጣት እየጣረ የሚገኘው የቶማስ ፓርቴን ኮንትራት ማራዘም አይፈልግም። ምክንያቱም በተጫዋቹ ዙሪያ ለመጀመሪያ ጊዜ አገልግሎቱ በወጥነት የታየው የውድድር ዓመት ይሄ ነው። በቀጣይ የውድድር ዓመት 30ዎቹ ገደማ ነው የሚገባው። የዚህ ተጫዋች አገልግሎት እንደ ዘንድሮ ያክል በቡድን ተጽዕኖ ውስጥ ከፍ ላይል ይችላል። ስለዚህ ሪስክ ያለውን ኮንትራት ከመውሰድ ይልቅ በድጋሚ ለ6-7 ዓመት ቡድኑ ሊያገለግል የሚችል ቤስት ፐርፎርማንስ ያለውን ተጫዋች ሚካኤል አርቴታ ማምጣት ይፈልጋል። ለዛ ቶማስ ፓርቴ ኮንትራት ያራዝማሉ የሚባለው ነገር በአብዛኛው ከእውነት የራቀ ነው። የታወቀ ነገር የለም። ነገር ግን አሁን ባለው እውነታ ተጫዋቹ ከመቆየት ይልቅ በነፃ ወይ ወደ ባርሳ፣ ወደ ጁቬ ካልሆነ ወደ ሳውዲ ፕሮ ሊግ ይዘዋወራል ማለት ነው። በተጨማሪም የተለያዩ ተጫዋቾች ቅድም የጠቀስኩላችሁ ከስብስቡ በሽያጭም ሆነ በነፃ የዝውውር ዋጋ ክለቡን ይለቃሉ። ቡድኑም በዚህ በኩል የመገንባት ጠንካራ ባለሙያን አርሴናል ወደ ቡድኑ አምጥቷል ማለት ነው። ስለዚህ እነዚህ ሁሉ ስትራቴጂዎች በደንብ በሚካኤል አርቴታና በዚህ ባለሙያ በኩል ጠንካራ ስራ ይሰራሉ ተብሎ ይጠበቃል። ሁለቱ እንግዲህ በጋራ በጥምረት ትረስት ዘ ፕሮሰስ ትረስት አርቴታን በደንብ ለቀጣይ የውድድር ዓመት የማብቃት በቀጣይ ቀናት በተሻለ ሁኔታ ስራቸውን ጀምረው ለቀጣይ የውድድር ዓመት ከወዲሁ ስራቸውን ይጀምራሉ ተብሎ ይጠበቃል። አንድሬ ቤርታ ጣሊያናዊው ስፖርቲንግ ዳይሬክተር ከ12 ዓመት የስራ ዘመናቸው ከአትሌቲኮ ማድሪድ ከለቀቁ ወራት ነው ለረፍት እንዲሁም ለተሻለ ልምድ በሚል ከለቀቁ በኋላ በኤሲ ሚላን እንዲሁም በማንቸስተር ዩናይትድ በተለያዩ ክለቦች በስራ አስኪያጅነት እንዲመጡ ጥያቄ ቢቀርብላቸውም የሁሉንም ስራ ውድቅ በማድረግ በስተመጨረሻ እንግዲህ ኤምሬትስ ለንደን የአርቴታ ቡድን አርሴናል ለመድረስ እና ከሚካኤል አርቴታ ጋር ለመስራት ተስማምተው
የስራ ዘመናቸውን በአርሴናል ሀ ብሎ በዚህ ሳምንት ይጀምራሉ። በቀጣይ ጊዜያት እንግዲህ ኮንትራታቸውን መፈረማቸው ተረጋግጧል። ስራቸውን በይፋ ሲጀምሩ ምን አይነት እቅዶችን ይዘዋል ከሚወጡ መረጃዎች ጋር አያይዘን ወደ እናንተ ይዘን የምንመጣ ይሆናል። አርሴናል ግን ምርጥ ባለሙያ ያገኘው ይመስላል። በግል እይታ ስለ ሰውየው የተለያዩ ጉዳዮችን ስመለከት እንዲሁም ከዚህ ቀደም በደንብ ስለማውቃቸው በተለይ የስፖርቲንግ ዳይሬክተር ፍላጎት ጊዜ አንዳንድ ሂደቶችን ስከታተል የሊቨርፑል ስራ አስኪያጆች ከተመለከቷቸው ወሳኝ ስፖርቲንግ ዳይሬክተሮች መካከል አንዱ በጊዜው አንድሬ ቤርታ ነበሩና ስለ ሰውየው የተወሰነ ግንዛቤ ነበረኝ በጊዜውና አስደናቂ ባለሙያ ወደ ቡድናቸው አምጥተዋል አርሴናሎች። በቀጣይ እንግዲህ ከአጥቂ አማራጭ እስከ ተጫዋች ኮንትራት እንዲሁም እስከ ወጣት ተጫዋቾች ድረስ በእጅጉ ሊሰራ የሚችል በስራ ዘመኑ አስደናቂ ስኬቶችን ማምጣት የቻለ የቀድሞ አትሌቲኮ ማድሪድ ስራ አስኪያጅ በለንደን አርፏል። እንግዲህ ሰበር ዜናው ይሄ ነው። አንድሬ ባርታ ማለት እኚህ ናቸው። በቀጣይ ደግሞ በተሻሻለ ጉዳዮች ይዘላችሁ እንመጣለን። ከተመቻችሁ ላይክ አድርጉ። ላይክ ማድረጋችሁ ይሄ ፕሮግራም ለአብዛኛው የእግር ኳስ ቤተሰብ እንዲደርስ እንዲሁም ከሀገር ውጭ እንዲደመጥ በርካታ ጥቅም ስላለው ላይክ አድርጉ። እንዲሁም አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ፕሮግራም በምንለቅበት ወቅት በቀጥታ ይደርሳችኋልና ሰብስክራይብ አድርጉ። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በቅርብ ሳምንት እንግዲህ የተወሰኑ መቀዛቀዞች እየተመለከትን ነውና በድጋሚ እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን ዘላለም ጅማ በትናንትናው ዕለት ላደረግክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ማንቸስተር ዩናይትድ ከአርሴናል 1-1 የወጡበትን ቼልሲ በሜዳው ሌስተርን 1-0 ያሸነፈበትን እንዲሁም አንድሬ ቤርታን የተመለከተን ፕሮግራም በሶስት የተለያዩ ፕሮግራሞች ይዘንላችሁ መጣን። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ሰላም ቆዩ።